ማፈቅርሽ የምወድሽ ስራ ፈካኪ ዘራ እየቀለደ አይደለም። ሲሪየስሊ አክሪስሊ ኤግዛክትሊ ነው እያወራ ያለው ብሩኬ። እኛም እንመሰክራለን። ቅጥል እስከሚል ነው የሚወድሽ የሚያፈቅርሽ ማለት ነው። አይምት የማይሴት የምትወደጅ የምትፈቀሪም ነሽ እኮ። ሴት ሆኖ መቼ ሴትን አፈቅርሻለሁ ማለት አርሃም አለይኩም። ስለዚህ ሀይሚትዬ ሁሌም ዘፈርስት ናት። ሀይሚትዬ ሁሌም አንደኛ ናት። ይሄን ስንል ባለን ቻናላችን ላይክ እና ሼር እያደረግን የሀይሚትዬ እና የብሩክን ፍቅር መግለጽ ማለት ነው። እና እንወዳቸዋለን። እሺ በቃ ተረድቻለሁ። ማርያምን እኔ ለሚስቴ ዝቅ ካላልኩ ለማዝቅልል ነው። የምሬን ነው ግን ብሩኬ ፍቅሩን ሞርዛን እየገለጸ ነው ማለት ነው። በርከንክ ብሎ ጎንበስ ብሎ ዋሽንግ ሌግ ነው ሳ እናንተ ረሳው እኮ ሃንድ እጅ ነው። ሌግ ፊንገርስ አም ፎርጌት እንግሊሽ ላንጉጅ እና እግሯን እያጠበ ነው። ብዙ ወንዶች ተማሩ ፍቅር አሰጣጥ በሚዲያ ላይ ይኸው ብሩክና ሀይሚትዬ እያስተማሯችሁ ነው። የስተርዴይ ሀይሚትዬ የሰራችሁ ፕራንክ፣ ቱዴይ ደግሞ ብሩኬ እንደዚህ ፏፈሽ እያደረገ ፍቅሩን እየገለጸላት ነው። እና ፍቅር ቀምቅሙ ማለት ነው። ሰምታችኋል። አለው አፈቅርሻለሁ በእናታችሁ ነስልሜ እንዳንተ አይነት ሰው ስጠብቅ ኖር የሚለውን እንግዲህ ሀይሚትዬ የማይስዊት ነጠላ ዜማ ለብሩኬ የዛሬ ይለያል ውዶቼ ማለት ነው። ምንም ቢያጋጥመው ምንም አይነት ሁኔታ ውስጥ ቢሆን አትለያዩም። ብሩኬ እንግዲህ መግቢያው ላይ ስለ ፍቅር በደንብ አብራርቶላችኋል። ሞርዛን ሄዳችሁ ሀይሚትዬ ቤት ሼር በማድረግ ላይክ በማድረግ አዳምጡት ማለት ነው። ብሩኬ ቴንኪዩ ማሻላ። ያው መግቢያው ላይ ትንሽ እንደኔ ያረዝማል ማለት ነው መግቢያው ላይ። ሲቀጥል እንግዲህ ፍቅር ማለት እንደ ኢዚ አይደለም። አሁን ብዙዎቹ አሉ እኮ የሆነ ነገር ስንል ብሩን አፍቀረሽ ነው ቤተሰብ የለሽም ወይ የሆነ አፍንጫው ቀዳዳ ያለበት ልጅ አለ የሚያሳዝም ማለት ነው። እንዴት ልታፈቅሪው ቻልሽ? ብሩን ወደሽ ነው ፈልገሽ ነው ምናምን ይሏታል። ግን ያ ነገር ምንድነው? ፍቅር ነው በቃ። ብሩ ሲያም ፍቅር ማለት በጣም ከባድ ነገር ነው። እስከ ምናምኑ ነው የምትወዱት፣ እስከ ምናምኑ ነው የምታፈቅሩት። ገባችሁ? እውነተኛ ትሩ ላፍ ከሆነ ማለት ነው። ስለዚህ አንድ ሰው ልጅ ባይወልድ ልጅ የሚሰጠው አንድ አላህ ሱብሃነሁ ወተዓላ ነው። ልጅ ካሌለው እሷነቷን ነው ቀድሞ የሚያውቀው እሱን እንትን ነው። ልጅ ራሱ በምጥ ጊዜ ላይክ እናት ቶሎ መዳነች ነው የሚባለው። ልጁም መዳን አለባት። ለምን? እናት ሞርዛን ቅድሚያ እናትን ለማዳን ይሯሯጣሉ። እንደዚሁም ልጁን ሞርዛን ግን እናት ነው። ለምን? እናት ስትኖር ነው ልጅ አንድ ነገር ቢሆን እናት አይበለውና እናት መውለድ ትችላለች። ሁለተኛ ሶስተኛ ልጅ እና ፍቅር ማለት ከባድ ነው ወዶቼ። ትሩ ላቭ ኢዝ ኤ ሜንታል ዲዚዝ ዊች ካን ኖት ሪሙቭ ኤኒ ዶክተርስ ያኔ ማለት ነው። አዘ ታይም ቢንግ ፎሬቨር እና አዘ ታይም ቢንግ አይ አም ሪሜምበርስ ፎርኤቨር ማለት እስከ መጨረሻው። አዘ ታይም ቢንግ ማለት ለጊዜው ጅንጀና ታይም ማለት ነው። እኔ ያስቀኛል ብቻ ጅንጀና ታይም። እኛ እንኳን ላክስ ነን እኮ እኛ ስንጀናጀን ላክስ ነው ዛት ታይም ማለት ነው። ዛሬ ላይ አይደለም። ዛሬ ላይማ በቃ እኔም ለፍቅር መክፈል ያለብኝ መስዋዕትነት በሙሉ ከፍላለሁ። ሀገር በማለት ሁኔታ ውስጥ ብትሆንም እንደማልተዋት እንድታውቅ እፈልጋለሁ። ጀግና ነክ ብሩኬ፣ ለብዙዎቹ አርያ የምትሆነው እንድነክ ሪሊውን ነው። ለምን ሚዲያ ላይ የምናየው ነገር በጣም እኔ ግራ ነው የሚያጋባኝ። ከምር ለመሰላቸው አሁን ብሩክና ሀይሚ በደንቡ ተጠናንተው እኛ ስንቃዥ ማለት ነው። አንዳንዱ አረ እነሱ ጨርሰዋል። ባለፈው ሙሽና ጋሽዬ በመጡ ሰዓት ዛሬ ምን ሆነች ነው? እነሱ እኮ ቤተሰብ ተቀላቅለዋል። አረ ፍቅር ጥያቄ እነሱ ከካሜራ ጀርባ ጨርሰዋል። እኔ ደግሞ 100% አታኮፊ ምናምን ወጣ እንደማይሉ 100% ከሰው ማረጋገጫ ነው። እና ባይዘው ያሸንፊያቸዋለሁ እነዛን። እና ምንድነው አሁን ሀይሚዬና ብሩኬ ተጠናንተዋል። ገባችሁ? ሞርዛን ማሻላ ይደማመጣሉ። እሷም ስማርት ናት ሀይሚዬ። ገባችሁ? 2 ዓመት ማለት ነው ኢዚ። አንድ ሰው አፈቅርሻለሁ ሳይል ራሱን ኮንትሮል አድርጎ ተቆጣጥሮ
ለምን የሚዲያ ሰው ናቸው ውዶች። ሚዲያ ላይ እንደምታዩት ነው። እኔ በጣም መናገር የማልፈልገው አሁን የአዶናይ ጉዳይና የጃኒን ጉዳይ ሳይሆን እኔ ዲስከስ ማድረግ አልፈልግም። ለምን የሆነ ጭብርር የሚገባችሁ ነገር ነው። ለምን አንዳንድ ሚዲያ ላይ እንደ ብሩኬ ነው የፍቅር ጥያቄ ራሱ ለመጠየቅ ለምን የፍቅር ጥያቄ ሲጠይቅ ነው ሙሉ ፐርሰንት። አሁን ሀይሚና ብሩኬ ፍቅረኛሞች ናቸው፣ ልጅም እያሳቀፍን ምናምን ነው። ግን ከነሱ አንደበት ፍቅረኛ ነን የሚለውን ቅርብ ሰዓት ነው የሰማነው። መሆንም አለበት አሁን ላይ ሳስበው። ለመሰላችሁ ግን እንደመጡ በሶስተኛ ወር ሀይሚትዬም እንዳለችው የሆነ ታይም ለበቃ ውስጧ እንደገባ እንደዚሁም ብሩክም ላይክ ወዲያውኑ ቢናገሩ ጥሩ አይደለም። በደንብ አሁን ተጠናንተው ተበላልተው በደንቡ ገባችሁ። ሀሳብ ለሀሳብ እንዴት ነው ባህሪውን በልታችሁት ከአንዱ ባህሪው ጸባዩን ባይዘው በልታችሁት አንደርስታንድ ሳል ሌላ ነገር እንዳትወስዱ እና እንደዛ ሲሆን ፍቅር ራሱ ይጣፍጣል ማለት ነው። እና ጥሩ ሰዓት ላይ ነው ብሩኬ ስለ ፍቅር የሚጠይቃት ዛሬ ላይ ሳስበው ማለት ነው። እኛም ብንቾክል ሰው በቾኮል አይደለም፣ ራሱን አዳምጦ ራሱ በፈለገ ሰዓት መናገሩ እኔ አድንቄዋለሁ እዚህ ጋር ማለት ነው። ገባችሁ? እና አልተዋትም ላለው ደግሞ ከመጀመሪያውኑ በደንቡ ተጠናንተው ነው የመጡት። ብሩኬ ሲጀምር አይተዋትም እና ለብዙ ወንዶች ደግሞ አስተማሪ የሚሆን አንዳንድ እህቶቿን በጣም እየተጎዱ ነው ያሉት ውዶች። ከብራቸው አይሆኑ ከራሳቸው አይሆኑ። እኔማ እስከ መርቃቸው ነው የምደርሰው። በጣም ዙሪያ ያሉት ጓደኞቹ በዚህ እንትን ያሉ ነበር። አሁን ግን ትቻቸዋለሁ። ለምን ራሴን ይመመኝ እኔ ገባችሁ? ከመጀመሪያው እናገራለሁ፣ መጨረሻው እንደዚህ ነው የሚሆነው። በቃ ከብራቸው አይሆኑም ወይ ከልጁ አይሆኑም ወይ ደግሞ ከደሞዝሽ ካልሰጥሽኝ ወይ ጠለጉ እንትን እለዋለሁ ወይ 80ውን ቀዳለሁ ነው የሚሉት። ረቢን ነው የምላችሁ። እና ብዙ ወንዶች ማለት ነው እናንተም ታውቃላችሁ፣ ሞርዛን ስደት ላይ ያላችሁ እህቶቼ። እና ብሩኬ አስተማሪ ነው ከምር ቴንኪዩ። ለምን አንዳንዴ ምንድነው ወንድ ልጅ ለሴት ልጅ ያለው ሪስፔክት ነው እንዲወደድ የሚያደርገው። ሌላው ደግሞ አንድ አላህ ሱብሓነሁ ወተዓላ የሚወደው ማለት ነው። ስራሽን ስለምታውቂ በቃ ብሩኬ የኔ ፍቅር የኔ ቆንጆ ሲል እንዴት ያምርበታል ከምር። ሌላው ደግሞ ውዶቼ ማለት ነው ሀይሚትዬ እውነት ነው ፍቅር የኔ ፍቅር ስትል ትሽከረማለች፣ ያኔ ትፈራለችም ገና እንትን እያለች ስለሆነች። ብሩኬ ግን በቃ ለቆታል። ገባችሁ? እንደ ኖርማል ውስጡ ላይ እንትን ሆኗል ማለት ነው። አንደርስታንድ ሳይ ኤቭሪባዲ ጋይስ ማለት ነው። እሱም እያለ ነው። እና ሌላው ደግሞ እንግዲህ ብሩኬ እንዳለው ትዳርንም ፍቅርንም የሚሰጠው ማን ነው? አንድ አላህ ሱብሓነሁ ወተዓላ ነው። ገባችሁ? ፈጣሪ ነው። ፈጣሪ ያጣምረው ማንም ሰው አይለየውም፣ መለየትም አይችልም። እናትና አባት እንኳን መለየት አይችልም። ሪሊው ነው የምነግራችሁ። እና ፈጣሪ ካጣምረው አንድ ነገርም ማለት ነው። እና ትዳር ከፈጣሪ ነው። ትክክል። ደግሞ ሀይሚትዬ ማይ ስዊት የስተርደ የሰራችውን ታውቃለች። የሰራችውን ስለምታውቅ ፈራች ገና ለገና ማለት ነው። የኔ እናት አብሽሪ። ማጣትም መለየትም አልፈልግም። ማመጣት አንቺ ማጣትም መለየትም በችግሮች ሁሉ አልፈልግም አውቃለሁ እያለች ነው እንግዲህ ሀይሚትዬ። ፍቅር በፍቅር ታምራላችሁ፣ ደስ ትላላችሁ። ሌላው ደግሞ ወዶች አልሐምዱሊላህ ሀይሚትዬ ድናለች ቶታሊ ማለት ነው። ወይኔ እናቴ ሌሊት ከስልኩ ጋር እንትን እላለሁ፣ ቀን ደግሞ መተኛት አልወድም፣ አላስለመድኩም ማለት ነው። ሁሌ ፋሲካ የለም። ለምን ሌላ ደግሞ ስራ እንትን ብል እና ቀን አላስለመድኩም። አሁን እያዛጋኝ ነው። አምርቶ ነገር ዝቅ ብሎ አጥዋዳል ሰው ዝቅ ማለት ነው። ብሩኬን ውሃ ነው የኛ ጀግና ማለት ነው። ሚዲያ ላይ በቃ እንደዚህ አይነት ነገሮች ሲያስተላልፉ አቤት ውዶቼ፣ ይቅርታ መጥፎ ኮሜንት ብጽፊ ወየውልሽ ማለት ነው። የብሩኬ እህት እኔ እንደ ብሩኬ ነው ባህሪ ብያቸዋለሁ። ብሩኬ በመልካም ነገር ከመጣ ማንም አይወዳደረውም። የተግባር ሰው ጀግና ነው። መጥፎ ፕራንክ ሲሆን ነው እኔ የምጣለው። ከብሩኬም ከአንቺም ባል ምጣለው። እኔ ወላሂ ነው የምላችሁ እዚህ ሪያድ ውስጥ አስይዛለሁ እስከ ማለት የደረስኩት አለ ለጓደኛ የተደረቤ ማለት ነው። ከዛን ሁሉንም ትቻቸዋለሁ። ብሯን እንክት አድርጎ ጨርሶ ልብስ ባይዘዊ በጣም የሚገርማችሁ በዚህ አጋጣሚ ውዶቼ ማለት ነው ላውራላችሁ ስለ ኢትዮጵያ። ዛሬም በስልክ እያወራው ስለነበረ ከአንዷ ጋር ስለ ኢትዮጵያ ማውራላችሁ። ፋይዳ የሚባል ካርድ
መጥቷል። ኢትዮጵያ ብር ባንክ ቤት ካላችሁ ዛሬ ሄዳችሁ ማውጣት አትችሉም። የዛሬ 15 ቀንም አትችሉም። ስለዚህ የሳውዲ አረቢያን ብር የዱባይ ብር ካላችሁ በእጃችሁ ይዛችሁ ሄዱ። ውዶቼ ይህን ነገር እነግራችኋለሁ። እሺ እንዳትረሱ። ፋይዳ ካርድ በአንድ አይወጣም። እኔ ራሴ 3 ወር ቁጭ ብዬ ልክ እንደሄድኩላችሁ ያው ብዙ ጊዜ 3 አመት ሙሉ ስራ አልሰራውም። እኔ እዚህ ምሰራው ያኔ ስራ አልሰራውም ማለት ይሄ መፈተግ ማጠብ ምናምን ማንኪያ ምናምን አላጠብኩም። ከዛን አሻራ የለሽም ተባልኩ። ገባችሁ? ከዛን 1 ወር ቁጭ ብዬ ኢትዮጵያ ልብስ ምናምን እያጠብኩ ሳን በምናምን እየፋኩ እጄ ማለት ነው። ከዛን አሻራ ወጣልኝ አልደረሰም እና ግማሽ ብር እንደውም ከባንክ አታውጭም ተባልኩ ማለት ነው። ከባንክ ብራችሁ ማውጣት አትችሉም። እሺ ውዶቼ እና ፋይዳም አሰሩ እና ያው ዘር ለገበሬ ይሄን ነው እና ከባንክ ማውጣት አትችሉም ብር ፋይዳ ካይላችሁ እና ከአንዷ ጋር ይሄን ላውራላችሁ ቻልኩት። ለምንድን ነው እዚህ አሁን ስለ ሪያድ ነው ማውራላችሁ። ሪያድ ያለችው በጣም በቃ ወንዱ ልጅ ፍቅር ምን እንደሆነ አያውቅም። ከምር ነው የምላችሁ ማለት ነው። ፍቅር ምን እንደሆነ ማለት ነው። እና አልሐምዱሊላህ እኔ ወንዶች በመጥፎ ነገር ከመጡ እንኳን ብሩኬ ለምን እዚች ብሩኬን በካሜራ ላይ በስልኬ ነው በስክሪን ላይ አጠገቤ ላለችው ጓደኛዬ ለምትሳደቢኝ ባልሽ ላንቺ ጥሩ አመለካከት ካሌለው ባልሽ ሁሌ ዌስተርን ዩኒየን እና ዳሽን ባንክ ከሆነብሽ ልክ ልኩን እነግራለሁ። አጠገቤው ምን እኔ አልፈራም። ኦኬ እኔ ፈርስት ሌዲ ነኝ እንድታቁ። ብሩኬ ማለት ደግሞ ጀግና ነው። ብሩኬ ማለት አንበሳ ነው። ገባችሁ? በጣም ብዙ ነገር መማር አለባቸው ብዙ ባለጌ ወንዶች ማለት ነው። ገባችሁ? እና እኔ የብሩኬ አድናቂ ነኝ። እኔ ፕራንክ ላይ ነው የምጣለው ብሩክን ምጣላውም ከአንጀቴ አይደለም ያው በቪዲዮ ልክ ስለሆነ ነው። እና ስድብ አትጻፉ ውዶቼ እኔ ላይ። ሲቀጥል እንግዲህ ሀይሚትዬ ማይስ ቤት ይገባታል። እግሯን ልትታጠብ ነው መግቢያው ላይ እንዳለ ማለት ነው። ግራሉ ባትወልሽ አትፈልሽ ብትፈልጊ ባትፈልጊ ኧረ ሼም ነው። ምንድን ነው ሼም? እሺ አሁን ሼም ፈቀርኩሽ ምንስ በሆነልሽ ሲጠለበልልሽ እኔ እኮ ነኝ አንተ። ሀይሚትዬ አንቺም ስለምታፈቅሪው ብታጥቢ ችግር የለም። ሞርዛን ደግሞ ሚዲያ ላይ ወንዱ ለሴቷ ግራ አጥቦ ነው እንዲያሳይ የምንፈልገው። ለምን ለብዙዎቹ አስተማሪ ሆነና ፍቅር ማለት ብሩኬ እንደ ትክክል ነው። ብሩኬም አሁን በቃ እንግሊዝ ሆኗል። የሀይሚትዬ ባል ፍቅር ማለት መስዋዕት መሆን ነው። ገባችሁ? ፍቅር ማለት በተግባር ነው። ይኸው እያሳየን በተግባር በቃ እና ለምታፈቅሩት ሰው ወዶች ምንም ብትባሉ ምንም አይመስላችሁም። ምንም ብትባሉ ማለት ነው። ለምን ፍቅር እውር ነው። ገባችሁ? እና ሀይሚዬና ብሩኬ በጣም ደስ ትላላችሁ። አላህ ፍቅራችሁን ይጨምርላችሁ። ቹቹቹቹ ማለቴ እንደ ሚስትነቴ እኔ አንቺን ልጠብ የኔን ምጠቢያ ከፈለግሽ እዛ ቤት አለው የኔነት ታታ የለው ግን አትዋሽ። እግርህን አጥቤ አላውቅም። እናት ሀይሚትዬ ማይስቤት እግርህን አጥቤ አላውቅም ማለች። ታጥቢዋለሽ እንደ አጥባ ታውቃለች ይባል እኛ ራሳችን ሳናይ እንመሰክራለን። እንዴ የኛ ውድ ማለት ነው። እንወድሻለን፣ እናከብርሻለን። ባይገርማችሁ ማንም ሰው አልቀደመኝም። ኮሜንቱ እንኳን ገና 3 ነው። ከምር 3 ነው ኮሜንቱ ማለት ነው። አንደኛ ላይ ሼር ሳደርገው አይታችኋል። 1 ደቂቃ አልሆነ መረብኝ ነው የምላችሁ ሰኮንድ ውስጥ ነበር። ያው ታውቃላችሁ ዛሬ ምንድን ነው? ዛሬ አርብ ቅዳሜ አልሐምዱሊላህ ትምህርት የለም አለሁላችሁ። እንግዲህ እኔ ሳችሁ ሁለታችሁ ወይስ ምን አስባችሁ ነው? ባይዘዌ ቲክቶክ ላይ እኔ የአጥንቴ ፍላጮቼ የምናቼ ፍላጭ ብሩኪያውን የአጥንቴ ፍላጭ ሲል ነው ትዝ ያለኝ። እንደዛ ብዬ ግጥም ገጥም የላችሁ ምናምን የምትል ልጅ አለች። ስትናገር ደስ ትላለች። ሁሌ እየገጠምኩ ብላችሁ ለሁለታችሁም የአጥንቴ ፍላጭ የምትል ከምር አውርጃት ነበርና እሷን አስታወስኩ ማለት ነው። እንግዲህ ብሩኬ እግሯን ሊያጥባት ነው። ኦ ማይ ጋድ! እንደዚህ አይነት ባል እንግዲህ አላህ ይስጣችሁ ለመዳም ቅመሞችዬ። እንደዚህ ብሩኬ አይነት ባል ይስጣችሁ። እሺ ጉላሚ ከምር አልሐምዱሊላህ ለሀይሚዬ አልሐምዱሊላህ ነው ያልኩት። ከምር ሀይሚዬ ይገባታል። የኔ እናት የኔ ልዩ ይገባሻል ማለት ነው። እፎ የምትሆን ሰው አገኘሻል። አልሐምዱሊላህ ከምንም በላይ ውዶች የሰው ልጅ ብር ቤት ምናምን አይደለም። እሺ ያሉ ስንት እህቶች እየተንገላቱ በትዳር አለም እየተንገላቱ ባልየው እንደ ሪሞት ማለት ነው። ሪሞት በሉት እንዴ ምን ነው ባይገባስ ነው የምለው።
ባል እንደዚህ የነጭናጫ ባል፣ ጭቅጭቅ ባል፣ ወር በገባ ቁጥር ብር አምጪ ብር ላኪ የሚል ባል ኡዝቢላሂ ሚነሽ ሸይጣን ረጂም። እኔ አይመቸኝም እንደዚህ አይነት ሪሊውን ነው እና ፍቅር ያሸንፋል በሚለው ነው እኔ የማምነው። ሀይሚዬ ደግሞ እንኳን ምርጥ ባል ነው አላህ የሰጣት። አልሐምዱሊላህ መልካም ናት፣ ቅን ናት፣ ለሰው መልካም ነገር ነው የምታስበው እና ያላት የምታካፍል ናት፣ ጀግኒት ናት። ስለዚህ እንወዳታለን። እንደዚሁም ብሩክም ቴንኪው። እንጂ አሁን እኔ ከተንኮል ውጭ አላውቅም የሰራሁትን ስለማቅ ማለት ከእግሯን አጠባት። ሀይሚ እየሰራችን ተንኮል። ብሩኬ እኮ ብልጥ ነው፣ አረሳስቶ ነው ይመጣልሽ፣ አረሳስቶ ከች ነው የሚልሽ የሰራችውን ነገር ስለምታውቅ። ትናንትና እኛንም እንኳን ብለሽናል እና አስደንግጠሽናል። ሌላው ደግሞ አዲስ ሌላ ፕራንክ እንትን አለው ሰርፕራይዝ። ብሩኬ አሁንም እዚሁ ነው የምቀመጠው? አዎ እዛ ይሄ ነው መታመም። እሺ እንግዲህ በየወሩ ታመምኩ በያ ሰርፕራይዝ በሰርፕራይዝ ስለምትሆን ሁሌ ልትታመም ማለት ነው። ብረት ድስቱን ከፈት ስታደርግ ያው የምታየውን ዶሮ ታየዋለሽ፣ ነጭ ዶሮ ወጥ። ሁሌ ነው የምታመመው ብለሽ እርፍ እኛ ስንለቅሻለን እንዴ? ኦ ማይ ጋድ። አይንሽን ጨፍኝ ሲባል እኮ በደስታ እኮ ነው የሚጨፈነው፣ ፍጥጥ አይባልም። ጨፈነች ሀይሚትዬ፣ አይኗን ጨፈነችው። ዛሬ እንግዲህ ምርጥ የተቁላላ ነጭ ወጥ ነው የሚመጣላት። እነዚህ ራቢቶች አሉ እንዴ? ራቢት ስማቸው አያዝልኝም ባይዘው። ኦይ ቢስሚላህ ረህማን ረሂም። ብረት ድስት ውስጥ ከተታቸው። ከዛን በአዲሱ ብረት ድስት ወሰድ። አረ ታፈኑ እንዴ ብሩኬ! አረ ታፈኑ እኮ፣ እስቲ ታፈኑ እኮ ራቢቶቹ። ራቢት ያሰላም። የለፋውበት ምግብ አለ። ክፈችው። የምረለ ነው ክፈችዋ። ምንድነው ጎንበስ? ክፈችው። ምግብ ጸዴ ምግብ። አረ ቶሎ ክፈች። ታፈኑ። አንተ ትንቸኔ አንተ ያማሃል። ከምር ይታፈናሉ እኮ ብረት ድስቱ ከርዶበት። እበላለሁ ብለሽ ጨጓራሽ ዱርዱር እያለ ነበር። ሰራልሻ። አንተ ጸባይኝ ሆነች። አንዴ ነው የረብሸችኝ። ምን ይሻላል? አንዴ ናት እንደ ሁለት ነበር እንዴ? ይታጠበቀ ግን ወዶቼ ይቅርታ አድርጉልኝና እንዴት ነው ቆይ እነዚህ ድመትም እንትን ብሎ አሉ እኮ ያለ ጓንት ነካን እንዲህ አይነት የማይስዊት ታምር። ምን ታይኛለሽ? አትረቡም፣ እውነት አትረቡም፣ ሁለታችሁም አትረቡም። ደግሞ ሀይሚቲ ፕራንክ በዚህ ካለፈም አልሐምዱሊላህ እና ዘና ፈታ ነው ያደረጉን። እንግዲህ ፍቅራችሁን አለ ጨምርላችሁ። እንወዳችኋለን፣ እናከብራችኋለን። ካሜራማኑም ቴንክ ዩ ቬሪ ማች ቤኪ ማለት ነው። ምን ነው እንትን ብላለች። ድስት ውስጥ አፍናት አስደንግጣታል። ኧረ አሁን ነው